ፌስቡክ ላይ ምናየው አንዷ በአሜሪካ ነገር ምጥ ሆነ ኢትዮጵያዊ ናት ምጥ ላይ ሆና በላይ ባስተላለፈች ብለው እያሉ እና ለምንድን ነው ሰው ላይ እንደዚህ እኛ ሀበሾች ስንባል ዲፕ የምንገባው? መብቷ አካውንቱ የሷ፣ ዋይፋዩ የሷ፣ ስልኳ የሷ። ለምን ምጧን በላይ ባስተላለፈች ብለው ፖስተው ሀበሻ የራሱ እያራሪ ሰው ማስላል። እኔም አረብ ሀገር መሆኔን እንጂ አሜሪካን ብኖር ነው የምጤን ያስተላልፍላቸዋል። የአረብ ሀገር ሆስፒታል ስለማይፈቅድ ነው፣ የአረብ ሀገር ህግ ስለማይፈቅድ ነው እንጂ አሜሪካን በሆን እንደሷ እኔ ማስተላለፍ ነበር። ግን አረብ ሀገር ስለሆንኩ ሆስፒታሉ አልፈቀደልኝም። የግል ቢሆን መብቴ ነው፣ ግን የግል ውድ ነው። 14,000 ሪያል ነው የግል ሆስፒታል ለመውለድ። እኔ ደግሞ የመንግስት በነፃ ነው የወለድኩት። በነፃ የመንግስት ሆስፒታል እየወለድኩኝ ላይቭ የማስተላለፍ መብት የለኝም። ለላይቭ ለእናንተ ለማሳየት ልዬ ደግሞ 14,000 ሪያል አልከፍልም። እንግዲህ እንደሰማችኋት ነው ሀቢባ ያለችውን ማለት ነው። ሀቢባ እንግዲህ እኔም ቢሆን አሜሪካ ቢሆን ኑሮ እንዲህ ነበረ የማስተላልፈው ምጤን፣ ምክንያቱም አረብ ሀገር ስለማይፈቀድ ነው ብላለች ማለት ነው። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ስለምትሆኑኝ ከልብ አመሰግናለሁ። እንግዲህ በምስሉ ላይ የምታዩት እህታችንን ብዙ ማነጋገሪያ ሆናለች ማለት ነው በቲክቶክ። እሱም ደግሞ ምንድን ነው ምጥ ስታምጥ ላይቭ ላይ ሆና እያማጠች ምን አስፈለገ በዚህ ደረጃ ላይቭ ላይ ሆኖ ምጥን ማማጥ? ምጥን የሚያክል ከባድ ነገር እና ምጥን የሚያክል የሞት መካከል በሞትና በህይወት መካከል ሆኖ ነው እንግዲህ ምጥን የሚያውቅ ያውቀዋል ማለት ነው። ምክንያቱም የወለደ ሰው ያውቀዋል ምጡ ምን ያህል እንደሚያስቸግርና ምን ያህል ከባድ እንደሆነ የሚያውቅ ሰው ያውቀዋል ማለት ነው። እና እሷም እንግዲህ እንዲህ በምታዩት መጠን ሚዲያ ላይ ሆና ላይቭ እያስተላለፈች እንግዲህ ምጧን አሳይታናለች። ለዚህም ደግሞ ብዙ ሰዎች መነጋገሪያ አርገዋታል ማለት ነው። በዚህ ልክ ለገንዘብ መስገብገብና በዚህ ልክ ደግሞ አላስፈላጊ ነገር ማድረጉ መልካም አይደለም ብለው ብዙ ሰዎችም ከዶክተር እስከ ወላድ ከወላድ እስከ ፒፕል እንግዲህ ብዙ ነገር ተናግሯል ማለት ነው። እሷ ግን መስሚያዋን ጥጥ አድርጋ በፍጹም ልትል አልቻለችም። እንዲሁም ማስተባበያ ለስተቷ ማስተባበያ ነው ልሰጥ የቻለችው። አንቺ እኔ የምፈልገውን ልናገር የቻልኩ ምንድነው ቪዲዮን አስገባላችኋለሁ። አንቺ እንዲህ በተደላቀቀ ሆስፒታልና በተደላቀቀ ነገር አድርገሽ ሰማ ከጠገብሽ አድርገሽ ጆሮሽ ላይ ኤርፎን አድርገሽ እያማጥሽ እያለቀሽ ሚዲያ ላይ የለቀቅሽው ቪዲዮ ብዙ ሰዎች ደግሞ የሚያርሳቸው አተው፣ ብዙ ሰዎች ደግሞ አይዞሽ የሚላቸው አተው፣ ወልደው አርግዘው አስረግዘው ጥለዋቸው ጠፍተው አስረግዘው ብዙ ነገር አድርገዋቸው የሚሄዱና ምንም አይነት ነገር የማያገኙ ምስኪኖች አሉ። ለነሱ ማሰብ ለራሱ በቂ ነው። ሁለተኛ ነገር ደግሞ ምጥን በዚህ ደረጃ እያለቀሱና በዚህ ደረጃ እያማጡ ላይቭ ላይ መልቀቁ በዚህ ደረጃ ላይ ገንዘብ መስገብገቡ መልካም ነው ብዬ አላስብም። እና ብዙ ሰዎች እንግዲህ ምን የሚሉት ነው ካሜራውን ብትዘጊውስ፣ ካሜራው ቢዘጋስ፣ ቆያውን በዚህ መካከል ሆነሽ ኤርፎን ጆሮሽ ላይ አድርገሽ ካሜራ ደቅነሽ እያልሽ ማልቀሱና ሚዲያ ላይ ማሳየቱ አስፈላጊ ነው ወይ ብዬ ነው የማስበው። በእርግጥ የሁሎቹም ሀሳብ ሊሆን ይችላል። በዚህ ደረጃ ግን መስገብገብና በዚህ ደረጃ የፎሎና የላይክ ወይም ደግሞ የቪው ጥማት ግን እንደዚህ ያደርጋል ብዬ አላስብም ነበረ ማለት ነው። እና ሀቢባም እንግዲህ የተናገረችው ይሄን ነው። ሌሎቹም እንግዲህ ስለ ሀቢባ ሀሳብ ሲሰጡ ምንድን ነው ያሉት? ሀቢባም ጉራጌ ናት፣ የዚችም ጉራጌ ናት፣ ግን ደግሞ የዚቹ ይብሳል ነው ያሉት። ምክንያቱም የገንዘብ ወዳድነት ነገር በጣም ባሰ። በእርግጥ ጉራጌዎች የስራ ወዳድ ናቸው፣ ይሰራሉ፣ ጎበዝ ናቸው፣ ጠንካራ ናቸው ምናምን፣ ግን በዚህ ደረጃ ደግሞ አይደሉም ብዬ ነው የማስበው። እና ተገቢ ነገር አላደረገችም። ሆነን ለመናገር በጣም ያሳፍራል። በጣም ደግሞ አንጀትን ያናድዳልም ያቃጥላልም አንጀትንም ያሳርራል። በዚህ ደረጃ መስገብገብ፣ በዚህ ደረጃ ራስ ወዳድነት መሆን መልካም ነው ብዬ አላስብም። ሀቢባም እንግዲህ እርግጠኛ ላይ ታደርገው ነበረ ሀቢባ፣ ምክንያቱም ደጋፏ ሆና ነው የመጣችውና ሰው ይሰራል፣ ያገኛል፣ ያጣል። በዚህ ልክ ግን ሞትና መካከል በሞትና በመካከል ሆኖ አሁን ላይ የምናያቸው ነገሮች ሁሉ ነገራችን ሚዲያ ላይ ነው። ሁሉ ነገር ሚዲያ ላይ እየሆነ ነው እና
በጣም ያሳፍራል። በእውነት በጣም ልብ የሚነካ እና ምን ልልሽ ፈልጌ ነው። በሌላ በኩል ደግሞ አንቺ ላይ ብላይ እንዳሳለፍሽው ሁሉ ይኸውልሽ ይህች ህፃን ደግሞ እንግዲህ እህታችን የያዘቻት ደግሞ እንግዲህ ባሏ ትቷት ሂዶ ይኸውልሽ የ17 ቀን አራስ ሆና የምትበላው አጥታ ልጇን በደረቷ አቅፋ የምትለምን እህታችንን ደግሞ ማየት ትችያለሽ። አየሽ ህይወት እንደዚህ ናት። ምክንያቱም አንቺ ላይቭ ላይ ምጥ የመጣ ብለሽ በትልቅ ከተማና በትልቅ ሆስፒታል ውስጥ ገብተሽ እያለቀሽ ሚዲያ ላይ ስትወጪ እህታችን ደግሞ ይኸውልሽ የ17 ቀን አራስ ለዛም ደግሞ በኦፕራሲዮን የወለደች እህታችን ናት። ይኸውልሽ እንግዲህ እንደምታያት ነው። አየሽ ልዩነታችንም ይሄ ነው እና አንዳንዴ ልዩነታችንን ይሄ ነው። አየሽ አንዳንዴ መልካም ነገርን የሆነም ነገር ሊሆን ይችላል፣ መጥፎም ነገር ሊሆን ይችላል። የምናስተላልፋቸው ነገሮች ለሌላ ሰው ምን ያህል ዲፕሬሽን እንልካለን፣ ለሌላ ሰው ምን አይነት ተጽዕኖ ልንፈጥር እንችላለን የሚለውን ነገር ማሰብ አለብን ማለት ነው። እና እንግዲህ እንደምታዩት ይህች እህታችን ማለት ነው ወገኖቼ ባሏ አብረው ይኖሩ ነበረ ከቤተሰቦቹ ቤት እና ከዛም በመጨረሻ ላይም እንግዲህ አንድ ልጅ ወልዳለች እንደምታዩት ይሄ ትልቅየውን። ከዛም በኋላ 2 መንታ ልጅ ወልዳ እነዛም እንግዲህ ሞተውባታል ማለት ነው። በመጨረሻም ደግሞ አሁን ላይ ወልዳ እሱ ጥሏት ጠፋ ማለት ነው። የ17 ቀን አራስ ናት። ሴፍቲ ኔት ትሰራ ነበረ። በዛም በሴፍቲ ኔት እንግዲህ እንደወለደች ስለሰሙ የባሏ ቤተሰቦችም እንግዲህ ሊያስወጧት ሞክረው የሴቶች ጉዳይ ነው አትወጣም አራስ ናት የትዳት ወደቅላችሁ ምናምን ብለው እንግዲህ ያስቀሯት ማለት ነው። በዛም እንግዲህ ሴፍቲ ኔት የላከላትን ብር ለማውጣት የ17 ቀን አራስ ሆና እንግዲህ ለዛም በኦፕሬሽን አስባችሁታል። በኦፕሬሽን ወልዳ ያችን ደግሞ ዟን አውጥታ ለልጇ ልሰጥ ብላ ስትሄድ ነው እንግዲህ እህታችንን መንገድ ላይ ያገኘቻት ማለት ነው። እንዲያው መድኃኒዓለም ስራው ብዙ ነው በእውነት ምክንያት አድርጓት ነው እንጂ እቺ ልጅ በእውነት በጣም ነው የምታሳዝን። 17 ቀን አራስ አስባችሁታል። በዚህ ብርድ በዛ ላይ ደግሞ በኦፕሬሽን የወለደ ሰው በጣም ከባድ ነው አይደለም። በዚህ ብርድ ምን ሊያስከትል እንደሚችል እንግዲህ ለወላድ ማስረዳት አይጠበቅብኝም ማለት ነው። አይደለም የ17 ቀን አራስ የ3 ወር የ4 ወር አራስ ሆነው እንኳን ካልተሸፋፈኑ ምግብ ካልበሉ ካልጠጡ በደንብ ካልታረሱ የሚፈጥረውን ጫናና የሚፈጥረውን የበሽታ የሚያመጣባቸው በሽታዎችን ልናቅ እንችላለን። ምክንያቱም ለምሳሌ የማህፀን መውረድ ሊሆን ይችላል፣ የደም ማነስ ሊሆን ይችላል፣ የራስ ማዞር እንዲሁም ደግሞ ንፋስ በማህፀን ይገባል። ከዛም በኋላ እንግዲህ ከሰው ፊት ቁጭም ሲባል ብድግም ሲባል እንግዲህ የሚመጣውን የድምፅ ጩኸት እንግዲህ ለሚያውቅ ያውቀዋል ማለት ነው። በጣም ከባድ ነው በጣም ማለት ነው። እና በጣም አሳዝናኛለች። እና እንግዲህ ያህና አሜሪካ ያለችውን አይቼ ይችን ሳያት አልዋሻችሁም እንባዬ መቆጣጠር አቅቶት አልቅሼ ነው ወደዚህ የመጣሁት ማለት ነው። እና አንዳንድ ጊዜ እኛ ሴቶች ህይወታችንን ሳናስበው ልክ እየሄደልን ነው ብለን በምናስብበት ሰዓት ነው እንግዲህ ያልሆነ ነገር የሚገጥመን። እና እኔ ሳያት በጣም ነው ልቤ የተሰበረው፣ በጣም ነው ያዘንኩት በእውነት እህታችንንም እንግዲህ ስለቀመሰቻት ከዚህ በፊትም የሆነችውን ነገር ስለምታቅ በራሷ ላይ የደረሰባት ነገር ስላለ ጥግ ድረስ ሂዳ ልትረዳት ሞክራለች። በእውነት እግዚአብሔር ይስጥሽ፣ እግዚአብሔር ይባርክሽ፣ ልጅሽን ያሳድግልሽ፣ ልብሽን ቅን ያደርግልሽ። በእውነት እኔ እንድታለቅሽ አልፈልግም። በእውነት እኔ ካንቺ ይበልጥ ነው ያለቀስኩት ማለት ነው። ምክንያቱም ስሜቱ በጣም ያስጠላል። በአራስነት ቤት የተጎዳ ልብ በጣም ነው ልብ የሚሰብረው። በእውነት በጣም ነው የሚያሳዝነው። እና ዳይፐርም ገዝታላት ልጁን ይዝልሻለሁ አንቺ ደሽ አውጥተሽ ነይ ብላ እንግዲህ ለስላሳብ ነገር ገዝታላት ምናምን ነው። እና በጣም ነው ያዘንኩት በእውነት ሴቶችዬ። አንዳንድ ጊዜ ጥሩ መንገድ እየሄድን ነው፣ ጥሩ መልካም ነገር እያደረግን ነው ብለን በምናስብ ሰዓት የሚገጥመን በጣም ብዙ ነገሮች አሉና እንግዲህ እህታችንን እግዚአብሔር ይርዳት። መድኃኒዓለም ነው እንግዲህ ለዚህ ያበቃት ከዚህ እንድትደርስ ያደረጋትና አሁንም ቢሆን መድኃኒዓለም ፍጻሜውን ያሳምርላት ነው የምለው። በእውነት እኔ በጣም ነው ያሳዘነች፣ በጣም ነው ያለቀስኩት እንዳንድ ሴት እንዳንድ ኢትዮጵያዊ ማለት ነውና ከባድ ነው። እኛ ሴቶች የሚገጥመን ነገር በተለይ ወላድ ስንሆን ሙሉ ሰውነታችን ነው የሚከፈተው። ስንወልድ ሙሉ ሰውነታችን በሚባል ደረጃ ክፍት ነው የሚሆነው። ጭንቅላታችን፣ ጆሮአችን፣ እስኪል ጥፍራችን፣ እግራችን ሁሉ ነገር ነው ባዶ ይሄ ቀዳዳ የሚሆኑ በቃ ልጅ ነው የሚወጣው በውስጣችን። እና
ያን ሁሉ ነገር አይተን እዚህ ደረጃ ላይ እኔ እንጃ እኔ በጣም ነው የተሰማኝ። በሆነ ልጅቷን ሳያት በጣም ነው ያመመኝ፣ በጣም ነው የተሰማኝ እንዳንድ ወላድ እንዳንድ እናትና ሀና እህታችን እንግዲህ ይቺ የተሰራችው ቪዲዮ ትደርስሻለች ብለን እናስባለን። አንቺ ላይ ብላይ ያስተላለፍሽውን ምጥ ነጭ በነጭ ለብሰሽ ተሞላቀሽ ሰዎች መጥተው ጠይቀውሽ እንኳን ማርያም ማረች ተብለሽ በእናትሽ እጅ ተቀማጥለሽ እንግዲህ ላይቭ እያሳየሽን ነው የወለድሽው እና ይችን ሳይተሻት ምን ትያት ይሆን? አኪድ ቪዲዮ ይደርስሻል ብዬ አስባለሁ። ይቺ 17 ቀን አራስስ እንዴት አየሻት? አንቺ እንደዛ ስትሆኝ እሷ በ17 ቀኗ ኦፕሬሽኗ ገና ደሟ ሳይፈታ ስቲሹ እንኳን ሳይፈታ ፕላስቲኩ እንኳን ሳይፈታላት እንግዲህ እሷ እንደዚህ ነው የምታበላው አታለ ልጆቿ ይወጣችው እና ከባድ ነው ማለት አንዳንድ ጊዜ ሚዲያ ላይ የምናስተላልፋቸውን ነገሮች በጣም ብዙ ልንላፈልፍ እንችላለን፣ ብዙ አፋችን ልንከፍት እንችላለን፣ ብዙ ልንሳደብ እንችላለን፣ ብዙ ነገሮችን ልናወራ እንችላለን። ግን አንዳንድ ጊዜ የሆነ በጣም ደግሞ የሚሸሸግ ነገር አለ፣ በጣም የሚደበቅ ነገር ደግሞ አለ፣ በጣም ደግሞ የሚከደን ነገር አለ። በእውነት ሁሉ ነገር ግልጽ አይሆንም። ሁሉ ነገር ደግሞ የሚሰማዋለ ማይሰማዋለ አይደለም። ይቀርና በእንደዚህ አይነት ባራስ ቤትና ልብስ ዘንጠው አምሮባቸው ለብሰው ልጆቻቸውን ይዘው ሲሄዱ እንኳን ልጆቻቸውን ያልያዙ ሰዎች ምን ያህል ስሜታቸው ሊጎዳ እንደሚችል ቀላል ነው። ምክንያቱም ያ የሚመለከት ጉዳይ ሆኖ ሳይሆን ግን ይሰማል። በቃ አሁን የሆነ ሰው ልጁን ይዞ ሲሄድ የሆነ ሰው በቃ የራሱን የሆነ ነገር አስተካክሎ ሲሄድ እግዚአብሔር ተመስገን ምን አለ የኔም ነገር እንደዚህ ቢሆን የሚል ሰው አይጠፋም። እና በጣም ነው ያዘንኩት ለማለት ያክል ነው። እናንተስ ምን ተሰማችሁ? ይህን ስታዩስ ምን ተማራችሁ? ምን አያችሁበት? በመዳም ቤት ሆነው ልጆቻቸውን ጥለው በሰው ቤት የሚያሳድጉ ልጆቻቸውን ለቤተሰብ ጥለው የሚያሳድጉ ልጆቻቸውን እንዲሁ ደግሞ ልጆቻቸውን አቅፈው የሚያርሳቸው ጠፍቶ የሚበሉ ታተው ሲንገላቱ ምናምን ስሜቱ በጣም ከባድ ነው። ልጅቷ የምታለቅሰው ስሜቱ ስለገባት ነው ስለምታውቀው ነው። እና ከባድ ነው በእውነት አንድ አራስን በዚህ ደረጃ ማግኘትና ያለፉበትን ስሜት ደግሞ ከሌላ ሰው ላይ በዚህ ደረጃ ማየት እጅጉን በጣም ነው የሚያመው፣ በጣም ነው የሚያንገበግበው ማለት ነው። እና በእውነት እኔ በጣም ነው ያዘንኩት እንደዚህ በማየቴ እንደዚህ እንትን በማለቴ እና እናንተም ደግሞ እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ልጅቷስ ምን ተሰማት? ምን አያችሁ? ምን ተረዳችሁ ከሚለውም ደግሞ እናንተም በኮሜንት እናንተስ ምን ተሰማችሁ? ምን ተረዳችሁ የሚለውንም እንግዲህ እናንተም በኮሜንት አስቀምጡልኝ። ሆነን ለመናገር እኔ ልቤ ተሰብሯል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ ስለምትሆኑ ከልብ አመሰግናለሁ። እግዚአብሔር ባለንበት ሰላም ያወርድልን፣ ሀገራችን ሰላም ያድርግ።